ማጋ ትምጣልኝ በዕለተ ሐሙስ ስንል ከነቢያት ጋር እዛ ውስጥ ማንን ያየዋል? ሙሴን ያየዋል። ሙሴን ቢያይ አባ ኤፍሬም ምስጋናውን ሲጀምር ምን አለ? እፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች ከዚህ በመቀጠል በዕለተ ሐሙስ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና እናቀርባለን። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቀጠሉ ያያት ጽን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ የመለኮቱ ባህሪ አላቃጠላትምና ከወለደችም በኋላ ድንግልናዋ አልተለወጠም። ሰውም ቢሆን መለኮቱ አልተለወጠም፣ በእውነት አምላክ ነውና። በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችን ይሆን ዘንድ ነውና። ሔዋን እንጨት በልታ ባደረገችው ዓመፅ በባህሪያችን ያደረ የቀድሞ እርግማን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን እንበላ ዘንድ አደለን። ይኸውም እኛን ስለ መውደዱ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገርስ የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችም በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ተወልድ ዘንድ የፈረደባት ማኅፀን ሕይወት መገኛ ሆነች። ከባሪያችን እርግማን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለድሽ ድንግል ማርያም የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ተረጓሚውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታና በኃይሉ ያድን ዘንድ ኃጢአታችንን የሚያስተሰርይ ዘንድ ለዘላለሙ ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋልና። ይኸው ከሆነች ድንግል ማርያም የአምላክ መወለድ ምን ይደንቅ! ቃልን ወለደችው። ልደቱን ዘር አልቀደመውም፣ በመወለዱም ድንግልናው አልተለወጠም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ መዳኛችን ስለሆነ ሞቱ ከርቤ አመጡለት።
ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽ መነሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። የአብ ቃል ጌታ ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን እንለመን፣ ከተወደደ ልጇ ታማልደን ዘንድ። በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት፣ ደጅ የሚጠኑለትን ወልዳላቸዋለችና። ለነቢያት ትንቢት የተናገሩለትን ወልዳላቸዋለችና። ለሐዋርያትም እስከ ዓለም ዳርቻ በስሟ ያስተማሩለትን ወልዳላቸዋለችና። ሰማዕታት ምዕመናንም የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። የይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕርይህን ፍሬ በዙፋንህ ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ በእርሱ እንዲወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት ሀገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባትና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስ እና የዳዊት ነገር ምን ይረቅ ምን ይደንቅ! ቅድስት ሆይ ለምኝልን። በእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተወግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረለት። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንዱ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባሕርዩን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቸኛዋ ከኃጢአት በስተቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምኝልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ አማላጅነቷ በእኛ በሁላችን ጋር ይሁን። ከዚህ በመቀጠል ውድ የክርስቶስ ቤተሰቦች የመዝሙረ ዳዊትን ጸሎት ስለምናቀርብ ይከታተሉ። መዝሙረ ዳዊት ምዕራፍ 36 ከቁጥር 18 እስከ 30 ያለውን አብረን ጸልያለን። የንጹሐን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። በክፉ ዘመን አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይበናሉ። ኃጢአታቸው ይበደራል አይከፍልም። ጻድቅ ግን ይራራል ይሰጣልም። እርሱን የሚባርኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱም ይወዳል። ቢወድቅም ለድንጋይ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ሁልጊዜ ይራራል ያበድራልም፣ ዘሩ በበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱሳንም አይጥላቸውምና ለዘላለም ይጠብቃቸዋል። ለንጹሐን ይበቀልላቸዋል። የኃጥአን ዘር ግን ይጠፋል። ጻድቅን ምድርን ይወርሳሉ፣ እርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልብ ውስጥ ነው፣
በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደውም ጊዜ አያሸንፈውም። የእግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ። ምድርን ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥአን ከፍ ከፍ ብሎ እንደ ሊባኖስ ዝግባ ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግኩትም፣ ቦታውንም አላገኘውም። ቅንነት ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ይቅርታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጢአታቸውም ይቅርታ ይጠፋል። የጻድቃን መድኃኒታቸው እግዚአብሔር ዘንድ ነው፣ በመከራቸውም ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸውማል፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸውማል። በእርሱ ታምነዋልና። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ የእግዚአብሔር አምላክ ጥበቃ፣ አባትነት፣ አምላክነት በሁላችን ላይ ይደር። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ አማላጅነቷ በሁላችን ጋር ይደር። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ይስጠን። በበረከት ከነቤተሰቦቻችን ይጎብኘን። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች ያጋሩ። ሁሌም ቪዲዮውን እስከ መጨረሻው ስለምትከታተሉና ከኛ ጋር ስለሆኑ እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። አሜን። መልካም ቀን፣ መልካም ጊዜ።